የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 23 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መስከረም 23 ቀን 2097 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። አስቸኳይ የድሮን ቅኝት መረጃ በሁሉም ቀጠናዎች ተጠናክረው ቀጥለዋል። በሰሜን ወሎ ዞን ሙጃና ከተማን ጨምሮ ሙሉ ግዳን ወረዳ እስከ አጅፋትና አቡነ ዮሴፍ ተራራ ድረስ የድሮን ቅኝት ሲደረግ ውሏል። ከጋሽና ምላሽ ጀምሮ እስከ ቦያ ሚካኤልና ሻሪያ ገነት እስታይሽ ከተማን ጨምሮ ሙሉ ጋዛ ወረዳ፣ አሁን ተገኝ ከተማን ጨምሮ ሙሉ ራስ አንጎት ወረዳና ቀብሮ ሜዳ እንዲሁም ድልብ ድረስ ከወንዳች እስከ በቅሎ ማነቂያ፣ ከደቦት እስከ አስቂና ሳንቃ ድረስ፣ ከተኮለሽ እስከ ቆቦና ጎብዬ ዙሪያ፣ ከመርሳ እስከ ውጫሌ ሙሉ አምባሰል ቀጠና የድሮን ቅኝት ሲካሄድ ውለዋል። በደቡብ ወሎ ዞን በማሻና በተንታ አጅባር እንዲሁም በአማራ ሳይንት ቀጠና ደሴ ዙሪያ ከሐይቅ በቅርብ ርቀት የሚገኙ አካባቢዎች፣ በሸዋ ደብረ ብርሃን ከተማ ዙሪያ፣ በጎጃም ገርጨጭና አካባቢ ፋግታ ዙሪያ እንዲሁም ሰከላና ቦዬ ዙሪያ የድሮን ቅኝት ሲካሄድ ዋለ ሲሆን ድሮን እንዳልወደቀና የድሮን ጭፍጨፋ በአካባቢው ተግባራዊ ባይደረግም እንኳን በአካባቢው ያሉ በጠረናቸው አካባቢዎች የሚገኙ የነፃ አውጭ ታጋይ ፋኖዎች ራሳቸውን ከድሮን እንዲከላከሉና በድሮን በማያጋልጥ መልኩ እንቅስቃሴ እንዳደርጉ ማሳሰቢያዎች ወጥተዋል። ገርጨጭና አካባቢ ፋግታ ዙሪያ እንዲሁም ሰከላ ቡሬ ዙሪያ ከባድ ኦፕሬሽን ሲካሄድ ውሏል። ህዝቡ አንድ ቦታ ተሰብስቦ ከመገኘትና ሌሎች ለድሮን ጥቃት የሚያጋልጡ ተግባሮችን ከመፈጸም እንዲቆጠብ መልእክት ተላልፏል። በዛት ያለው አድማ ብተና ከደብረ ማርቆስ ወደ ባህር ዳር መስመር 3 ሰዓት ከ30 ከ15 በላይ መኪናና ተሳቢ ከተኳሽና ጓዝ ፍራሽ ወንበር ጭምር በመያዝ ወጥተዋል ሲሉ ምንጮች ገለጹ። በከተማ ውስጥ ለሚርመሰመሱ የጥላት ብልጽግና ስርዓት ተልዕኮ አስፈጻሚ ወጣቶች ከባድ ማስጠንቀቂያ ተሰጠ። ልነሳ ልገሳ ደም ልገሳ እያሉ ለጥላት የብልጽግና የጸጥታ አካላት ለሚሆን የደም ልገሳ እያል ህዝብን ክደው አስመሳይ ድብቅ ተልዕኮ ፈጻሚዎች ካስነወሬ ተግባራቸው ይቆጠቡ ሲል ፋኖ አሳስቧል። የአማራ ፋኖ ትውልድ ስንት የከበረ ደም እየፈሰሰ እንዳትዘነጋ የማንም በማን ደም መቅለድ አይችልም የተባለ ሲሆን በእጎ እርዳታ እያልክ ከበስተጀርባ የግል ትርፍን የምታግበሰብስ ከጥላት አጀንዳ ተቀብለህ ማህበረሰባችንን ከጀርባ የምትወጋ ተላላኪዎች ከክፉ ስራችሁ ተቆጠቡ፣ አቁሙ፣ የሞት የሽረት ንቅንቅ ላይ መሆናችንን አትርሱም ብለዋል። ያሾፉና ያላገጡ የተላላኩ የሚኖርበት ዘመን አክትሟል የተባለ ሲሆን ስፖርታዊ ውድድር በለው በናይት ክለቦች መከፈት መጨፈር እያል ህዝባችንን የመኖር ስጋት ታውጆበት አትኖርም ተብሎ ባቆማት ሀገር ተከልክሎ በማይታይበት ዘመን የተመቸው ህዝብ ለማስመሰል ከጥላት የብልጽግና ስርዓት ቀጥተኛ ተልዕኮ የተቀበላችሁ አደገኛ ታሪክ ትውልድ የማይዘነገው መጥፎ እንቅስቃሴ የምታደርጉ በጣም ተጠንቀቁም ተብለዋል። አስተውሉ። ያለንበት ህዝብ ለማዳን ከፍተኛ ትንቅንቅ እየተደረገ ያለበት የአብዮት ዘመን ሲሆን ስለዚህ ከእኩይ ካስነወሬ ከሰፋሪ ስራ ተግባራችሁ ተቆጠባችሁ የከተማ ውስጥ ትግሉን ተቀላቀሉ። የአብዮተኛው የአማራ ፋኖ ትግል አካል ሁኑ። በሁሉም ከተሞች ውስጥ የምትገኙ የቀኝ የአማራ ወጣቶች ንቅናቄ አባላትና ደጋፊዎች ከጫፍ እስከ ጫፍ በመናበብ ክተት እንድታደርጉ የሚል መልእክት ተላልፏል።
የከተማ ኦፕሬሽን ደብረ ማርቆስ ውስጥ በሰፈር አረመኔው ሰራዊት ላይ ተፈጽሟል። የቀይጌታ ፍታነው ክፍለ ጦር ተክለ ሃይማኖት ብርጌድ በተከታታይ በደብረ ማርቆስ ከተማ በመግባት ቀንደኛ የተባሉ የአረመኔው ሰራዊት አመራሮችና ሰራዊቱን እያስጨነቁ ይገኛሉ። በዛሬው ዕለት በሌሊት በደብረ ማርቆስ ከተማ በመግባት ቦሌ ዋጋን አካባቢ የብልጽግና ሹማምንትን ይጠብቁ የነበሩ የአረመኔው ሰራዊት አባላት ዋርድያ በመግደል 5 ማቁሰል ችለዋል። በተመሳሳይ በዛሬው ዕለት ከቀኑ 8 ሰዓት አካባቢ ቀበሌ 8 ህዝብን ሲያሰቃዩና በሌሊት ማስክ በመልበስ ሲዘርፉ የነበሩ 2 የሚሊሻና አባላትን በመደምሰስና 1 ፖሊስን በማቁሰል 1 ኮሪያ መሳሪያ መማረክ ወደ ብርጌዳቸውም በሰላም ተመልሰዋል። ህዝብን በተለየ መልኩ የሚያንገላቱና ለብልጽግና አገዛዝ ዘብ የቆሙት በማጽናት ከተማ ውስጥ የሚሰሩ ኦፕሬሽኖች እንደሚቀጥሉ ማሳሰቢያ ተሰጥቷል። 10ኛ ቀኑን የያዘው ዘመቻ አርበኛ ደም አሊ አማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ እና ቴዎድሮስ እዝ አሃዶች በጥምረት ባደረጉት ታላቅ ተጋድሎ መካነ ሰላም ከተማን ዳግም ተቆጣጥረዋል። ሚኒሊክ እዝ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር እንዲሁም ቴዎድሮስ እዝ 8ኛ እና 9ኛ ክፍለ ጦር በጥምረት ያደረጉት ባለው ብርቱ ትንቅንቅ ተጋድሎ መካነ ሰላም ከተማ ነጻ ወጣለች። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ተወዳጅ ለሆነው የፍኖተ ዴሞክራሲ የኢሃፓ ልሳን አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ውድ አድማጮች፣ ታንኩ ድሮኑማ መሬት አጣበበ፣ ዳቦ አረረ እንጂ ብዙ ለተራበ። አገር በዕዳ ተቀፍድዳ ዜጎቿ ለከፋ ረሃብ ተጋልጠው እያለ ፋሽስቱ ኮሎኔል ከቱርክ እና አረብ ኤምሬት በገፍ የሚገዛው የጦር መሳሪያ አልበቃው ብሎ ወደ አውሮፓ አቅንቷል። የብሔራዊ ባንክ ፕሬዝዳንት ተብዬ በኢትዮጵያ ሰላም የሚሉ የመገንዘብ ችግር ያለባቸው ናቸው የሚለውን የትውልድ ማፈሪያ ሹሙንም በዕዳ የያዘችውን ቻይና ለመለማመጥ ወደዛው አቅንቷል። የፈረደባትን አገር በዕዳ አሲሶ ለቅንጦት ግንባታና ለመሳሪያ የሚያውለው ብድርም ወለዱን እንኳን መክፈል የማይችል ለመሆኑ አበዳሪዎቹ ራሳቸው ይፋ አድርገዋል። በዚህም ምክንያት አገዛዙ ያጡ የነጡ የዜጎችን ኪስ ከማውለቅና ባልተናነሰ ሰበብ እየፈጠረ አስገድዶ ይነጥቃቸዋል። ዕዳዋን መክፈል ባልቻለችው ግሪክ ላይ አበዳሪ ባንኮች የወሰዱትን እነሱ የቁጠባ እርምጃ ኦስተሪቲ ሜዠር የሚሉትን አስከፊነት እንደ ምሳሌ መጥቀስ ይቻላል። ይህ ደግሞ የአገር ሉዓላዊነትን የማስከበሩን ትግል በዛው ልክ ያከብደዋል። በመሆኑም አገር ወገን በመንግስት መራሹ ሽብር ብቻ ሳይሆን በረሃብ ቸነፈርም እየተጠቃ ይገኛል። ለነገሩ ይህ አረመኔ አገዛዝ በሕዝብና በአገር ላይ እየፈጸመ ያለውን ግፍና በደል እንኳን ንጹሃን ዜጎቿ እስከ ቅርብ ጊዜ የራሱ አራጋቢ የነበሩት ሳይቀር ተረድተው አክንትፍ ብለውታል። እናም አዲስ ነገር ነው የምለው ጉዳይ የለኝም። እንደ እውነቱ ከሆነ በአሁኑ ሰዓት የወያኔንና የኦሮሞ አረመኔዎችን ወንጀል ያልተረዱ ቢኖሩ አገር ሲዘረፍ አብረህ ዝረፍ በሚል ከጎኑ የተሰለፉ መሽገሮች፣ ቅጥር ፋኖዎችና ቅጥር ተቃዋሚ ነን ባዮች ብቻ ናቸው ማለት ይቻላል። በእኔ አስተያየት ዛሬ ኢትዮጵያ ሀገራችን ከምንም በላይ የምትፈልገው መከራን የሚቋቋም የአገር ፍቅርን ነው። የንጹሃንን ደም ማፍሰስን መለያው ያደረገው ዘረኛ መንጋን ጠራርጎ የሚያስወግድ አሸናፊ የሚሆነውም ይህን ታጥቆ የተነሳ ነው። ለነገሩ እንዲያው የተሰማኝን ለማጋራት ያህል እንጂ ወገኖቻችን ላይ የሚደርሰውን ጭቆና፣ ግፍና ሰቆቃማ ለመግለጽ እንኳንስ የኔ የተራው ሰው ቃላት ላወቁና ለበቁም የሚከብድ ይመስለኛል። በአንድ በኩል የዚህ ሁሉ ሰቆቃ ምክንያት በሆነው ግልገል ፋሽስት ዙሪያ ተሰባስበው ስለት የሚያቀርቡለት ህሊና ቢስ አጫፋሪዎቹ
ከባዕዳን ተጠቃሚ ሆነው የሚቀባጠሩትና ከገዳዮቹ የባሰ የሚያቆስሉን ቅጥር ተቃዋሚዎች በሌላ በኩል ይገኛሉ። የኮሎኔሉን ተቃዋሚዎች እባካችሁን ከዚህ ከደረስንበት ከፍታ ላይ እንድንወርድ አታስገድዱን፣ ከዚህ ካለንበት ከፍታ መውረድ አንፈልግም ያለውን ሰይጣን ያዳቆነው አሽቃባጭ ዳንኤል ክስረትን መጥቀስ ይቻላል። በአረመኔው ኮሎኔል የሚመራው አገዛዝ ከወያኔ ወንጀለኛ መሪዎች የማይካድራ አራጆችን ጨምሮ በመተባበር በአማራውና አፋሩ ላይ ዘመቻውን ቀጥሏል። ቢያንስ መንግስት መባል የሚችሉት ሲያወሩ ሰምቶ ይመስላል። የኦሮሞማው ፋሽስት ሰሞኑን የፋኖ ብሔራዊ ኃይል እያደረሰበት ያለውን ጥቃት በሚመለከት ከታሪካዊ ጠላቶች ጋር ሆኖ አገርን ማፍረስ ስለሆነ አገርን የማዳን ጉዳይ ነው በማለት ሲያላግጥ ተደምጧል። አብይ አህመድ አሊን አገር አዳኝ፣ ፋኖን አገር አፍራሽ የማድረግ ልዩ ተሰጥኦ ያለው ቀልድ አዋቂ እንኳ ደፍሮ የሚነካው ጉዳይ አይደለም። አለ ከተባለም ተመስገን ጥሩነህን ወይም ብርሃኑ ጅላ መሆንን ይጠይቃል። በዚህ አስከፊ ዘመን ብዙ ብርቅዬ ልጆቿን ያጣችውን አገራችን በደመ ነፍስ የሚነዱ ብልሹ ዜጎችም የዛኑ ያክል ፈልተውባታል። ነፍሰ በላው ደርግ ተከላካይ ልጆቿን አጥፍቶ ባመቻቸው ወያኔ የሚባል የጎሳ ተውሳክ ገብቶ እንዳልነበረች አድርጎ የተረኛውም አውሬ ሰለባ አድርጓታል። በዘር ቀሳፊው የኦሮሞማ መንጋ አገሪቱ በአማራ ደም ታጥባለች። የኦሮሚያ ግዛትን ያልተቀበለ መሬቷን አይረግጣትም በሚል ሰው በላ ኮሎኔሉ የሚመራው መንጋ መጨፈሪያ እንደሆነችም አለች። በኦሮሞማው ሬሳ በግሬደር ወደ ጉድጓድ መግባቱን ያማረሩ መስለው አንድ ትውልድ የመተረውን የደርጉን ግራዚያኒ መንጌ እያሉ በቁልምጫ የሚጠሩ የኢትዮጵያ ተቀደም ተመጻዳቂዎችም ሆኑ ሲኦልም ቢሆን ገብተን ኢትዮጵያን እናፈርሳለን ያሉ የወያኔ ጉምቶች ከኦሮሞ መንጋ ጋር ወግነው አገር በማፍረስ ተባብረው ቆመዋል። ጉዳዩ አንድ ወታደራዊ ፋሽስት የተማረውን ወጣት ትውልድ መትሮ ለአድዋዎችና ለኦሮሞ አረመኔ መንጋ አሳልፎ ሰጥቶን የሄደውን ቡከን መንጌ ብሎ መጥራት በጣም አሳፋሪ ነው። በተለይ ኢትዮጵያ ትቅደም ባሉበት አንደበት አገር አፍርሶ ለኦሮሚያ ኤምፓየር ለሚሉት ቅዠት አባሪ ተባባሪ መሆን ያንንም ቢሆን ህዝባዊ አብዮቱን ለመጥለፍ የተጠቀሙበት ባዶ ቃል እንጂ እውነት ከራሳቸው ሌላ የሚያስቀድሙት ጉዳይ ኖሯቸውም አልነበረም። ትላንት አገርንና ህዝብን ክደው ከጠላቶቿ ተባብረው ሲያደሙን፣ ሲያስገድሉን፣ ሲያስገዙን የነበሩትን ታሪክ ረስተን በየዋህነት የምናቅፍ ከሆነ በለመደባቸው ባህሪ ደጋግመው እንዲክዱን ፈቅደናል። ስለሆነም የመጣንበት ትናንትን ስለረሳን የምንሄድበት ይጠፋናል። በማያልቅ የመከራ አዙሪት ውስጥ አስገብቶም አበሳ እያስከፈለን ይገኛል። የሻዕቢያውን እንተወውና በግብጽ ሳይቀር ይደጎሙ የነበሩት ቅጥረኞች ቅንጣት ሰብዕና ያልተፈጠረላቸው እነ ብርሃኑ ነጋ ዛሬ በትምህርት ላይ በወጣቱ ላይ እያደረሱት ያለው ትውልድ ተሻጋሪ በደል ለመፈጸም ያበቃቸውም ይኸው ቸልታችን ነው። በ1997 ዓመተ ምህረት እነ ወጣት ሺብሬን ጨምሮ ከ200 በላይ ወጣቶች በወያኔ ያለሞ ተኳሽ ተመተው የወደቁበትን ከ30 ሺህ በላይ ወጣቶች የተጋዙበት የተሰቃዩበትንና ብዙዎች መዳረሻቸው የጠፋበትን ትግል የከዳው ወያኔን ብርቅ አስይዞት የነበረው የቤት ውስጥ መቀመጥ የሙት ከተማ አመጽ ከባዕዳን ጋር ተባብሮ ካከሸፉት አንዱ የነበረና ለቅንጅት መፍረስ ሚና የነበረው ከሃዲ ግለሰብ አገርን ለማፍረስ ተረካቢ ልጆቿን ከየትምህርት ዕድል አሽቀንጥሮ በመጣል የመጨረሻውን ጉዳት እያደረሰ ይገኛል። ወላጅን ያለ ጧሪ አገርን ያለ ተረካቢ የሚያስቀር ይህን መሰል አረመኔ ተግባር በአዳጊ ትውልድ ላይ ሲፈጸም በትንሹ ወላጅ አስተማሪም ሆነ ተማሪ በቸልታ ሊያልፈው የሚገባ ጉዳይም አልነበረም። በመጨረሻ መቼም አገር ፈርሳ ባርነት ከኛ አልፎ ለመጪው ውርስ እንዳይሆን ካልታገል ታሪክም ሆነ ትውልድ ይቅር የማይለው የበደል ሁሉ በደል ነው። ይህ እንዲሆን ልንፈቅድ አንችልም። ዛሬም ቢሆን አገሩን የመታደጉ ታሪካዊ ኃላፊነት የሚወድቀው በአብዛኛው ወጣቱ ትውልድ ላይ በመሆኑ በስርዓቱ ካድሬዎች የሐሰት ፕሮፓጋንዳ ሳይወናበድ በእኒያ የኢህአፓ ጀግኖች ወኔና ቁርጠኝነት ራሱን ማስታጠቅ ይገባዋል። ለአገርና ለወገን ፍቅር ራስን አሳልፎ መስጠት ምን ማለት እንደሆነ ሞት አይፈሪዎቹ ወጣቶች በደማቸው ጽፈው አስተምረዋል። ከበፊቱ ለወደፊቱ ነው እንዲሉ የነግርማቸው ለማን፣ የነዳሮ ነጋሽን፣ የናበራሽ በርታን ብሎም
ወያኔን ሲዋጉ የተሰዉትን የነ ተስፋዬ ታደሰን የነ ሽብሬን እንዲሁም ወያኔንና የኦነግ ሸኔ የብልጽግናን ዘረኞች ተዋግተው በጀግንነት የተሰዉ ብዙ የአማራ ህዝባዊ ኃይል የፋኖ አርበኞችና የልዩ ኃይል ጀግኖችን ፋና ሊከተል ወዳጅና ጠላትን ለይቶ ሊያውቅም ይገባል በማለት በቀጣይ ደብዳቤ እስክንገናኝ አድማጮችን እሰናበታለሁ። ሞት ለዘረኛው አገዛዝ፣ ድል ለኢትዮጵያ ህዝብ፣ ነጻነት ይልቃል ነኝ ከሰሜን አሜሪካ። እንደምን ሰምታችኋል? በዛሬው ዕለት ለደብዳቤዎች አምድ ዝግጅት ክፍል ይቀርብ ሲል ወንድማችን በላከልኝ መሰረት በህብረ መከራዋ ብዙ ነው በሚል ስለ ግዕዝና ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ያዘጋጀውን የደብዳቤዎች አምድ አቀርብላችኋለሁ። አብራችሁ ቆዩ። ህብረ መከራዋ ብዙ ነው። ኦርቶዶክስ ተዋሕዶ በዚህ 7 ዓመት ሰማዕታት ውስጥ ለሁሉም የጥፋት ህብሮች መለማመጃ በመሆን ብዙ የሆነውን ህብረ መከራዋን ስትቀበል መምጣቷ ለሐቅ የቆመ ሚዛናዊ ሰው ሁሉ የሚያውቀው ፀሐይ የሞቀው ሀገር ያወቀው እውነት ነው። የፖለቲካ ጉርጋጥ ፓስተሮች አፍ መፍቻና የስላቅ ማጀቢያ ያደርጓታል። የፖለቲካ ዋሃብይ የድርሰት መለማመጃ የጥላቻ ማሳደጊያ አድርገዋታል። የብሔር ነፃዎች ፖለቲካዊ መታገያ ኬዝ ያደርጓታል። ኦርቶዶክስ ተዋሕዶን የእምነት አልባዎች ቁሳዊ ፍልስፍና መለማመጃ ያደርጓታል። ፍላጎት ገዳቢ ናት በማለት ሰድበው ለሰዳቢ ነቅፈው ለነቃፊ ሰጧታል። የጥፋት ጠማቂዎች የጥላቻ ኬዝ የትርክት መዳረሻ የጥፋት መገስገሻ ያደርጓታል። እንደ ዋቄ ፈታ ላሉ ለአዳዲስ የባህል አምልኮች የጥላቻ መለማመጃ የትርክት የታሪካዊ ታሪክ መፍጠሪያ ያደርጓታል። የፖለቲካ ሙጃሂዶች የሰለት መሳያ የኃይል መሰባሰቢያ ምክንያት የሥርዓቱ ዘበኞች ደግሞ የዱላ ማብረጃ የኢላማ መለማመጃ በነፈሰው የሚነፍሱ ዥዋዥዎችም የገደል ማሚቶ ማስተጋቢያ የማስመሰል ተውኔት ለስውታን አጥቂዎች የተሳሳተ መረጃ መሰብሰቢያ የጥናት መፈረጃ ለሌቦች ነዋያቶቿን እየቦረቦሩ የብላክ ማርኬት መነገጃ አድርገዋታል። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ለስውት ሲሚናሮች የአጉል ልማድ ርዕሰ ጉዳይ አጀንዳ ያደርጓታል። ለሰላዮች የስጋት ማዕከል የታርጌት ዋና አካል ለመንደርተኞች የአንድ ማህበረሰብ እናት በማለት በጥላቻ ያብጠለጥሏታል። ለውጥ ፈላጊ ነን ለሚሉ ሰዎች የድህነትና የኋላቀርነት ምክንያቶችን የኦርቶዶክስ ናት በማለት የስንፍና ማሰባሰብ ያደርጓታል። ለተማሪዎችና ለትምህርት ተቋማት የውዝግብን መፍጠሪያ የተማሪ አእምሮ መበረጃ ያደርጓታል። ለኪነ ጥበበኞች የፊልም ማሞቂያ የልማድ መሰረቻና የምሳሌ መመሰያ ለፈዘዘ ሰው ማሳቂያ መሳለቂያ ለገንዘብ ተቋማት የሀብት ምንጭ ግን የጥቅም ዜሮ መዳረሻ ያደርጓታል። ጨርሰው ሊበትኗት ሲፈልጉ የቅባት ሲኖዶስ፣ የጨፌ ሲኖዶስ፣ የኪሎስ ሲኖዶስ፣ የፓርቲ ሲኖዶስ፣ የሃርቤ ሲኖዶስ፣ የብሔር ብሔረሰቦች ሲኖዶስ፣ የፌዴራሊዝም ሲኖዶስ፣ የፖለቲካ ሲኖዶስ ያቋቁመላታል። ስንት ይነገራል፣ ምንስ ያልሆነ ክፉ ነገር አለ? ይሄ ሁሉ ዶፍ የሥርዓቱ በረከት ትሩፋት ነው። ተጠያቂው ደግሞ ብልጽግና ነው። አሁንም ይህች ሕፃን በተናገረችው ከታች ባለው ጉዳይ ዝም የምንለው ለአክራሪ ዋሃብይ የምንመልሰው አጥንተን አይደለም አጥተንም አይደለም። የሀገራችን ነባር ሙስሊሞችን ላለማስከፋት በማሰብ መሆኑ ግልጽ ነው። ለሺ ዘመናት ነባር ክርስቲያኑ ከነባር ሙስሊሙ ጋር፣ ነባር ሙስሊሙም ከነባር ክርስቲያኑ ጋር ተዋደው ተላምደው የዳበረ ማህበረሰባዊ ፍልስፍናን መስርተው ኖረዋል። ይህ አብሮነታቸው ደግሞ የፈለጉትን የማመን ነጻ ፈቃዳቸውን መሰረት ያደረገ ነው። ግዕዝ ማለት ጥንቆላ ነው። ኦርቶዶክስ ጠንቋይ ናት። ካህናቱ ጠንቋይ ናቸው፣ ምዕመናኑ የጠንቋይ ተከታይ ናቸው ብሎ ማሰራጨት የተፈለገው ለምን እንደሆነ ማን እንደሆነ ይታወቃል። ይህ ድርሰት የ7 ዓመታት በረከት ትሩፋት ነው። ኦርቶዶክሳዊ ወጣት ምንም የበደለው ሳይኖር በየማጎሮ ተኮርትሞ ነው ያለው።
በጌታህ ስትተማመን ደግሞ ምንም ማለት ትችላለህ፣ ግን ምንም አትሆንም። የግዕዝ ትምህርት የተፈራው ለምንድን ነው? ግዕዝ ነባር እሴቶችን ሊጠብቃቸውና የተዘነጉ ጥንታዊ እሴቶችን ሊያወጣቸው ይችላል። ይህ ደግሞ ለጀመርነው ለጠቅላላው የባህል፣ የእምነት፣ የእሴት ዲሞክራሲክ ቅየራ አይመችም በሚል ነው ብዬ እረዳዋለሁ። ግዕዝን ከጥፋት ታድጋ ይዘው የቆየችው ኦርቶዶክስ ናት። ስለዚህ ግዕዝን ወደ ትምህርት ማምጣት ለኦርቶዶክስ ሀገር ጠባቂነት እውቅና መስጠት ይሆናል በሚል ነው። የግዕዝ ትምህርት በተሰጠ ቁጥር ወደ ራስ በቅንነት የመመለስ እድሉ ይኖራል። ይሄ ደግሞ ለአረብና ለምዕራብ ቀሳጮች አይመቻቸውም በሚልም ነው። ገና ለገና ግዕዝ አዋቂ መምህራን ኦርቶዶክሶች ሊሆኑ ይችላሉ። እነሱ ደግሞ ከትምህርት መድረክ መገኘት የለባቸውም በሚል ጸረ ኦርቶዶክስ ሐሳብ ጭምር ነው። ይህን ያክል በግዕዝ ላይ ሐሰተኛ ውዥንብር የሚዘራው ማንን ነው ብለን አንወዛገብም። የግዕዝን ጥፋት፣ የሀገርን ውድመት የሚፈልገው ማን እንደሆነ የማይረዳው ሰው ካለ ጠዋት ማታ ነፍስ ይማር ቢባል ጥሩ ነው። አሁን ይህች ልጅ ስለ ግዕዝ ጥቅምና ጉዳት ታውቃለች? በፍጹም አታውቅም። ግንሳ ጽፈው የሰጧትን የጥላቻ ድርሰት በግዕዝ ፊደላት ማንበብ ትችላለች። ትምህርቱን አለመማር ሌላ ጉዳይ ሲሆን የሐሰት ድርሰት ደርሶ ኦርቶዶክስን በጥላቻ መጨፍጨፍ ግን ከትምህርት ባሻገር ያለ ሌላ ኬዝ ነው። መፍትሄው ለምን እንዲህ ያደርጋል ከማለት እንዳይደረግብህ ሆኖ መገኘት ነው። ኦርቶዶክስ ለምን እንዲህ ትሆናለች ከማለት እየሆነ ያለው እንዳይሆንባት የልብ ሰው ሆኖ መገኘት ግድ ይላል። ችግሩን በጥልቁ ማወቅ ከቻልን፣ የተፈጸመብንን በደል በትክክል ከተረዳን፣ ከራሳችንና ከፈጣሪ በቀር የሚያድነን የሚረዳን እንደሌለ ካወቀን መፍትሄው ሆ ብሎ በክተት አውጆ ስርዓቱንና ግብረ አበሮቹን መጣል ነው። የወደፊቱ ፈተና ከዛሬ የከፋ ይሆናል። ኦርቶዶክስ ትቀጥል ወይስ አትቀጥል ወደሚል ውሳኔ ውስጥ የሚያስገባ ሁኔታ ከፊታችን እንዳለ ይሰማኛል። እከክ በሽታው ሳይሆን የበሽታው ምልክት ነው። ስለዚህ ነባሩ ሙስሊም ከሌሎች የሃይማኖት ተቋማት ጋራ ኦርቶዶክስ ተዋሕዶንም ጨምሮ በመቻቻል እሳቤ መቀጠል ይችላሉ። አክራሪዎች በፖለቲካ ሽፋን የብልጽግናን ተልዕኮ የሚያስፈጽሙ በርካታ ዘረኝነትን የሚቀረሹ ብሔረተኞችና ጠባብ ተገንጣዮችን ግን ሁላችንም በአንድ ላይ በመሰለፍ ነባር ቋንቋችን ግዕዝን አክብረን ሃይማኖታችንን፣ ባህላችንን፣ እሴታችንን ጠብቀን የእሴት የባህል የቋንቋ ጥላት የሆኑትን ስርዓቱና የስርዓቱ ተከታዮችን ድል አድርገን ታላቋን ኢትዮጵያ እናብስር ሲል ወንድማችን ቀሲስ ዲበኩሉ መልእክቱን ቋጭተዋል። ሰላምና ጤና ለፍኖተ ሬዲዮ አዘጋጆችና የዘወትር አድማጮች ይሁንልን። የሕዝብ መንግስት ይቋቋም ሲሉህ ቃር ከተነሳብህ የማያባራ ዋጋህን የሚሰጥህን አምባገነንነትን አገዛዝ ደግመህ ደጋግመህ ሞክረው። ተገቢና አስፈላጊ የዴሞክራሲ ተቋሞች፣ የፍትህ፣ የሲቪክ ድርጅቶች፣ የምርጫ ቦርድ፣ መገናኛ ብዙሃን ወዘተ የሚመሰረቱትና አቅማቸውን አጽንተው ከሕግ በላይ ሊሆን የሚችል ሰውም ሆነ ድርጅት ሊኖር እንደማይችል የሚረጋገጠው በቅድሚያ የሕዝብን ጥቅም የሚያስከብርና በሕዝብ የተመረጠና ሙሉ ድጋፍ ያለው የሕዝብ መንግስት ሲመሰረት ብቻ ነው። ከዚህ አካሄድ ውጭ በአምባገነንነት አገዛዝ የፊጥኝ ለመታሰርና በወጥመዳቸው አጥምደው ስቃይህን የሚያበዙበትና ጸጥ ለጥ አድርገው አገዛዛቸውን የሚያጠናክሩበት ኢዴሞክራሲያዊ አካሄድ ነው። ምርጫ ማካሄድ ብቻውን ዴሞክራሲን አምጥቶም አያውቅ። በየትኛውም መለኪያ ቢሆን የአንድ ፓርቲ አገዛዝ በምንም መልኩም ሆነ ጥረቱ ከላይ የተዘረዘሩትን የዴሞክራሲ መሰረት የሆኑ ተቋሞችን በራሱ መገንባት አይቻለውም። የአንድ ፓርቲ አገዛዝ የሚገነባቸው ተቋሞቹና የሚዘረጋቸው መዋቅሮቹ በስልጣን ላይ ለመክረም የሚረዱትን ሕዝብን ለማፈንና አምባገነኖች በብዛት የሚበቅሉበትንና
ደግመው ደጋግመው ስልጣን የሙጥኝ ብለው የሚሰነብቱበትን መዋቅርን ብቻ ነው። ሰዎችን ከዚያም በመሾም ብቻ ዴሞክራሲን ለማስፋፋት እንደማይቻል በሁሉም የመንግስት ተቋማት ምስረታና እክል ሲገጥማቸው ደግሞ የብወዛ መንገዶች አይተንም ቀምሰንም አይተነዋል። በሹም የዴሞክራሲ አባት መሆን ከተቻለ በደርጉም በወያኔም በብልጽግናውም መንግስታት ስንቴ ሹም ስር ተሰራ። ከበቂ በላይ አይደል? እኩልነት፣ ፍትህ፣ ነጻነት፣ የዴሞክራሲ መብቶች ግን ሊያመጡልን አይቻላቸውም። ይህ የህዝባዊ መንግስት ጥያቄ ከየካቲት 1966 ዓመተ ምህረት ጀምሮ ያልተመለሰ ጥያቄ በመሆኑ ብቻ እስከ ዛሬ ድረስ የተፈራረቁት መንግስታትና ጨካኝ ያገዛዝ ስልታቸው አገርን ሊያረጋጉና ህዝብ የሚሻውን ነጻነትና እኩልነት የዴሞክራሲ መብቶች በመባል የሚታወቁትን እንዲያጣጥም ለማድረግ ተፈጥሯቸው ስለማይፈቅድ ህዝቡ አልታደለም። የብልጣብልጥ የፖለቲካ ሰዎችና ቀፋፊ የፖለቲካን ፓርቲና ተወካይነን የሚሉቱ የህዝባዊ መንግስትን ጥያቄ ለራሳቸው በሚመቻቸው መንገድ ሰርቀው ትርጉሙን ለማዛባት የተለያየ ስያሜ በመስጠት ቢጣጣሩም ለዘመናት ሲስተጋባ ከነበረው ጥያቄ ጋር ግን በፍጹም አንድ አይደለም። በህዝባዊ መንግስት ምስረታ ህዝብ ከተለያዩ ክፍሎች የራሱን የቅርብ ወኪሎች በድምፁ ይመርጣል እንጂ ህዝብን ለመወከል ያልተዘጋጁና ለህግ የበላይነት መገዛት የማይፈልጉትን የፓርቲ ገዢዎችን በድርጅታዊ አሰራር አሰናድቶ ወደ መንበሩ እንዲፈናጠጡ አይመርጥም። የህዝብ መንግስት ጸንቶ ተቋሞቹ ህግን የበላያቸው አድርገው እስኪገነቡ ድረስ የሚፈጀው ጊዜ ስራው ይወስነዋል። ራሱ አስመራጭና ተመራጭ፣ ራሱ የምርጫ ቦርድ መስራችና ህግ አርቃቂ፣ ራሱ ዳኛና ህግ አስከባሪ፣ ፖሊስ፣ ደህንነት፣ የፍትህ ተቋም፣ በየመንግስት ተቋሙ የፓርቲ ጽህፈት ቤት አዋቅረህ ዴሞክራሲ መገንባት በየትም ዓለም ታይቶም ተሰምቶም አይታወቅምና ከንቱ ሰበካና በአገር ሀብትም ጨዋታ ነው። በዴሞክራሲ ስምም ማላገጥ ነው። አፍሪካና አምባገነን ገዢዎቿ በየምርጫ ዘመኑ ሲዘባነኑ መስማቱ የተለመደ ሆኗል። የፓርቲና የጥቂት ሹመኞች መንግስትን መመስረት ሳይሆን በቅድሚያ ህዝብን በተለያየ ያደረጃጀት ክፍሉ የሚወክሉትን ህዝባዊ መንግስት ማቋቋም ወደ ትክክለኛው የሚያረጋጋ የፖለቲካ ስርዓተ ማህበር ምስረታ ይወስደናል። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም እንደምን ዋላችሁ፣ እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የሃፓ ራዲዮ አድማጮችና አስተናጋጆች። ውድ አድማጮች ሆይ ከሁሉ በፊት እንኳን ለብርሃነ መስቀል በዓል አደረሳችሁ። ትንሽ ዘግየት ቢልም እላለሁ። በመቀጠልም ስርዓቱንም ሆነ በስርዓቱ ቁንጮች ላይ ገንቢ ሆነ አፍራሽ አስተያየቶች በየጊዜው በተለያዩ ሰዎች በጽሁፍ መቼስ የሞኝ ለቅሶ መላልሶ እንዳሉት አይሆንብኝ እንጂ አሁንስ ቁጭ ብለው ሞትን በመጠባበቅ መፍትሄ አይሆንምና ሞትን ፈርቶ በትዕግስት አልጋ ላይ ተኝቶ ማደሩ ነጻነትን አያመጣምና ያለውንና የሌለውን ኃይል አስተባብሮ አብይን ከነስርዓቱ ካለምንም ርህራሄ ለመደምሰስ ከተደራጁ ኃይሎች ጋር ራስን አደራጅቶ አቀናጅቶ መገኘት በተለይ በአሁኑ ሰዓት ይግድ ይላል። በተስፋ ብቻ ሌሎችን መጠበቅና ተግባር በሌለበት በሐሳብ ተውጦ ዛሬንና ነገን ማውገዝ ብቻ በቂ አይደለምና ራስን አዘጋጅቶ እነሱ ጨክነው አገርን ለማውደምና ህዝብን በጨካኝ ሰይፍ ለመጨፍጨፍና በዛው ደምና መቃብር ላይ በደም ተቦክቶ የተሰራውን ያብለጨለጩ ከተማን ለመገንባት እንደጨከኑ ሁሉ ሰፊው ህዝብም እንደነሱ ጨክኖ እነሱን ከነሰዓቱ ከትግል ካሉ አርበኞች ጋር ሆኖ መዋጋት ብቻ ሳይሆን ጨርሶ ብልጽግናን ማውደም ያስፈልጋል እያልኩ የዛሬው መልእክቴን በዚሁ ቀጥላለሁ። ውድ አድማጮች ሆይ አሁን ይሁንና ግትርነት ገዳይ ስርዓትም መሪ ታሪክ ጸሐፊዎች እንዴት አድርጎ በታሪክ መዝገብ ላይ መዝግቦ ለቀጣዩ ትውልድ በቀላሉ እንደምናስተላልፍ ትንሽ አስቸጋሪ ቢሆንም የአሁኑ ትውልድ ግን ዛሬ የብልጽግና ልማት ሳይሆን ጦርነት አጀንዳ ብቻ መሆኑን በግልጽ እየተረዳ የመጣው የህዝብ ቁጥር 95% በላይ የሆነው ዜጋ እንደምንሰማው ከሆነ ቀን እየቆጠረ ሲሆን
ብቻ ያም ሆነ ይህ ያኔም ሆነ አሁንም በዘር በጎሳ በመንደር የተከፋፈለው ህዝብ ለዛውም አንድነትና ቀየውን የናፈቀው ዜጋ ከቦታ ወደ ሌላ ቦታ እንዳይንቀሳቀስ በዘር ሽቦ ያጠረው በውሸት ምላሱ እሱ ራሱ ጸር መሆኑን ዘንግቶ መልሶ የጸረ አንድነት ኃይሎች ከአገር ሊያፈርሱ እያለ በፖለቲኮ የሱ ቅጥፈት ያልገባቸው ዜጎችን በመከላከያ ስም እያፈሰ ወደ ወታደርና ማሰልጠኛ ካምፕ በመክተት ለሱ ስልጣን ላይ መቆያ ሆኖ ልጆቻቸውን የተማገደባቸው እናቶች የኦሮሚያ የመሬት ቆዳ ስፋት ዝርፊያ ሰበብ የተፈናቀሉ ነዋሪዎች አርሶ አደሮች አንተም አንቺም የዚህ ክልል ተወላጅ አይደላችሁም እንኳን ስራ ልትሰሩ በዚህ ክልል ውስጥ መኖርም አትችሉም የተባሉ ዜጎች ተማሪዎች አስተማሪዎች ሾፌሮች ሐኪሞች አራስንቱ ያ ሁሉ አንጀቱ ያደረው ዜጋ የአብይ መጨረሻ መቼ ይሆን ይያለ በሚጠባበቅ ዜጋ ቁጥሩ እጅግ ብዙ ሲሆን ከእንግዲህ ይህ ህዝብ ለምን በጉምጉምታና በዝምታ እርስ በርስ መነታረኩ ትቶ እንግዲህ ህዝቡ ምንም የሰላምና የአንድነት ጭላንጭል ከጠፋ ዘመናት ማስቆጠሩን በተለይም በአሁኑ ሰዓት ሁሉም ከገባው ለምን የአንድነት ኃይል መፈክር አንግቦ ሳር ቅጠሉ ሁሉ አስተባብሩ ሰሞኑን በወሎ ቀጠና በምሬ ወዳጁ የሚመራው የአፋባህ የአማራ ፋኖ ብሔራዊ ኃይል ሰራዊትን ምሳሌ በመከተል ሁሉም ሽንጡን ገትረህ ከታገልክ ውጤቱ ይበልጥ አመርቂና ብሎም ወደ ነጻነት ጎዳና ያመራናል። ቀጥሎም ትግሉን በአጭሩ ይቋጫል። ፋሽስቱ አብይም የውርደት ጽዋውን ከሹማምንቶቹ ጋር ይጎነጫል። ስለዚህ ጠላትህን ለይቶ ትኩረት ሰጥቶ መታገል የድል ችቦን ያበስራል። ከእንግዲህ ምንም እንኳን የአብይን ወንበር አስጠባቂ ጦር በየግንባሩ ሽንፈት እየገጠመው እጅ እየሰጠ አሻፈረኛ ለሁሉም ወታደር እርምጃ እየተወሰደባቸው በሁሉም ግንባር ድሉ በአማራ ፋኖ ብሔራዊ ኃይል ሰራዊት እየተመታበት የተበሳጨው ዘረኛ አብይ በአየር ኃይል በድሮን በምድር ባይሳካለትም ፋኖን ከምድረ ገጽ አጠፋለሁ ጦር ዘመቻውን የጀመረ ሲሆን መቼስ የሱ ድንፋታ የዘር ማጥፋት ጭፍጨፋ ተፈርቶ ከትግል ግንባር ዝንፍ የሚል የፋኖ አባል ይኖራል ተብሎም ባይጠበቅም ነገር ግን ዛሬም ነገም ሳይባል በሁለገብ ትግሉ ተጠናክሮ ተጋድሎ መቀጠል አለበት የዘም ገምታለሁ። መቼም የአብይ ስርዓት አማራውን ጦርነቱን በማዘን በማስራብ በትምህርት ቤትን በማዘጋት በሽታ በመምጣት እጅ ይሰጣሉ ተማክረው የገፉበት ነገር ስለሆነ ሁሉም እንዲያውቀው ይገባል። ይህ በእንዲህ እንዳለ እዚህ ላይ ለሁላችንም አንድ ነገር ግልጽ መሆን አለበት። አብይ በአማራ ላይ ጦርነትን ከፍቶ ፋኖ ባጠፋ ተገቢውን መልስ እየሰጠ ባለበት ለምን በሌላ ቀጠና ያሉ ፋኖች በተመሳሳይ አራቱም ቀጠናዎች ለምን በተመሳሳይ ሰዓት ትግሉን አልቀጠሉም? እዚህ ላይ እኔ ይህንን ስል እየታገሉ ያሉ አርበኞችን ለመውቀስ ሳይሆን ወይም ደካማ ጎን አላቸው ማለትም እንዳልሆነና አንዱ ሲዋጋ ሌላኛው ዝምታ ለጠላት ጊዜ መስጠት ይመስላል ለማለት ያህል ነው። እንግዲህ ከተቻለ በአንድ ላይ በተቀነባበረ መልክ ትግሉ በተመሳሳይ ጊዜ ቢጀመር መልካም ይመስለኛል። በተረፈ የአማራ ህዝብ የማይረሳው አንድ ነገር ቢኖር ሌላኛው ትልቁ ጠላት አብይ ብቻ አለመሆኑን ሁሉም የአማራ ማወቅ ይኖርበታል። ካወቀም በዝምታ ማለት ሳይሆን ሆዳሙንና ማጋለጥ አድራሻቸውን ማጥፋት አለባቸው። ምክንያቱም አብይ ይህን ያህል ልቦና ችሎታ ኖሮ ሳይሆን በድሮንም ሆነ በጀት አማራ እንዲደበደብ እየፈረሙ ለወያኔና ለሆዴድ እየሰገዱ ታሪክ ብልሹዎች የባዕዴን አማራ ብልግናዎች ናቸው። ከመጀመሪያው እስከ መጨረሻው እድል ከተገኘ ከአብይ በፊት ወደ ፍርድ መቅረብ ያለባቸው እነዚህ ግለሰብ አጋሰሶች ናቸው። አብይ ከሆነ ድሮም የለየለት ጥሩ መሪ ሳይሆን የለየለት መጥፎ ጠላት መሆኑን በተግባር ያስመሰከረ አውሬ ሰው ነው። መቼስ ነፍሱን አይማር ብዬ እንዳልል እሱ ነፍስ ያለውም አይመስለኝም። የነጮች አሻንጉሊት ስለሆነ እርግማን ለሱ ምንም አያደርገውም። ብቻ ያቀን ደርሶ ለማየት ያብቃን ሲሉ ይህንን መልእክት የላኩልን አቶ ማስረቆ ጉልማ ከኤድመንተን አልበርታ ናቸው።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ። ትግል የራት ግብዣ አይደለም። በጭፈራ በጩኸትና በባዶ ፉከራ ብቻ የሚፈርስ ቤትም ሆነ መንግስት የለም። በተለይም የሥርዓት ለውጥ ለማምጣት የሚደረግ ህዝባዊና ብሔራዊ ትግል ረጅም ጠመዝማዛና ፈታኝ የሆነ መንገድ ነው። ይህን ላልተረዱ የፋኖ ደጋፊዎች ሁሉ የምታደርጉትን ወቁ ማለት እፈልጋለሁ። አሁን አንድ ልንሆን ነው ብሎ የተፋነው ምራቅ ገና ሳይደርቅ ተጣላን ማለቱ በራሱ በሰው ህይወትና በአገር ላይ መቀለድ ነው። ስለሆነም ትግሉ ራሱ በሚጠይቀው ልክ ነቅቶ ተደራጅቶ ታጥቆና በቂ ዝግጅት አድርጎ መታገልን ይጠይቃል ማለት ነው። በተለይም በውስጥና በውጭ ለጠላት የሚሰሩ ሆዳም ምሁራንና በሽምግልና ስም የሚነግዱ የሃይማኖት አባቶችን ወግዱ ማለት የግድ ነው። ሌባ ላመሉ ወፍጮ ይልሳል እንዲሉ ድሮም ሆነ ዘንድሮ ባንዳ ነው። ለጠላት መጠቀሚያ በመሆን በወዳጅ ካምፕ ሰርገው በመግባት እና በእርቅ ወሰላም ወገንን ማዘናጋት እና የሚታገለውን ወገን ለጥገናዊ ለውጥ እንዲንበረከክ በማድረግ ነው። ወገኔ ሆይ በመሰረቱ ትግል የራሱ የሆነ ስልት፣ ጥበብ፣ ዘዴና ስርዓት ያለው ማህበራዊ ጥበብ ነው። ስለ ትግል ስለተወራ ታጥቆ ስለተንቀሳቀሰና ጠላትን አዘውትሮ ስለተሳደበ ብቻ ጠላትን ማቸነፍ ይቻላል ብሎ ማሰብም ግብዝነት ነው። ጠላትን ማቸነፍ የሚቻለው ከሞላ ጎደል በሚከተሉት ፖለቲካዊ፣ ማህበራዊና ድርጅታዊ ዝግጅቶች ላይ የጋራ ስምምነት ሲደረስና ሁሉም በጋራ ስምምነቱና ውሳኔው ተገዢ ሆኖ ሲታገል ነው እንጂ አንዴ አንድነን ሌላ ጊዜ ደግሞ አንድ አይደለንም እያሉ በተሳከረ መንፈስ ትግሉን በመረበሽ ሊሆን አይችልም። ጠላትን ማሸነፍ የሚቻለው በመጀመሪያ በጋራ ስምምነትና ውሳኔ መሰረት የተዋጣለት የፖለቲካ ኃይል ሆኖ መውጣትን ይጠይቃል። ቀጥሎም ዘመኑን የዋጀና የአዲሱን ትውልድ የትግል መንፈስ የቃኘ የፖለቲካ መስመር፣ የፖለቲካ ርዕዮተ ዓለም፣ የፖለቲካ አጀንዳ፣ ዓላማና ግብን ይዞ መውጣትን ይጠይቃል። በተጨማሪም ጠላትን ለማሸነፍ ከእርሱ በበለጠ መደራጀትን፣ በመርህ መመራትንና ሁለንተናዊ የሆነ ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ወዘተ ግንዛቤን ማሳደግን ይጠይቃል። ጠላትን ለማሸነፍ ከጠላት በተሻለ ለህዝብ ጥሩ አማራጭ ሆኖ መውጣትንና የህዝብ ልቦናና አእምሮ ከጠላት በተሻለ አሸንፎ መውጣትን ይጠይቃል። ለዚህ ሁሉ ስኬት ግን ህዝባዊ፣ ብሔራዊና ዴሞክራሲያዊ ድርጅቶች በአገሪቱ ውስጥ ተጠናክረው እንዲወጡና የአንድነት ኃይሉ ግንባር እንዲፈጥር ጥረቱ ተጠናክሮ መቀጠል አለበት። ሂደቱ በበለጠ ህዝባዊና ዴሞክራሲያዊ ሊሆን የሚችለው ሰፊው ህዝብ ሲሳተፍ ነውና ሰፊውን ህዝብ በሰፊው ማንቃት፣ ማደራጀትና ማስታጠቅ ለብሔራዊና ህዝባዊ ድሉ በጣም ወሳኝ ነው እላለሁ። ድል በትግል አንድነት በተግባር መተርጎም አለበት። ጉዱ ካሳ ነኝ ከወሮታ ጎንደር። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።